ሰበር ዜና አለ። አሁን ምን መሰላችሁ? ፋብሪዚዮ ሮማኖ ከላይ እንደምታዩት ለጥፎላቸዋል። አሁንም ኔጎሽዬሽን ላይ ናቸው። በጣም ኔጎሽዬት እያደረጉ ነው ያሉት። ነገር ግን ይሄ ዝውውር በማንኛውም ሰዓት ሂርዊጎ ሊባል እንደሚችል እየተናገረ ይገኛል። ምክንያቱም ደግሞ በጣም አሁን ቼልሲዎች ኮንፊደንት ናቸው። ምክንያቱም አሁን ልጁ ቼልሲ መሄድ ይፈልጋል እና ደግሞ በዝውውር ጉዳይ ላይ እየተነጋገሩበት ነው። ቅድም ላይ አክሴል ዲሳሲን አካተውት ነበር። ለአንድ ዓመት በውሰት ውል አክሴል ዲሳሲ ክሪስታል ፓላስ እንዲገባና ላኳን ደግሞ በግዢ ቼልሲ እንዲያመጣው እየተነጋገሩ ነበር። አሁን ላይ ደግሞ ወደ ተሻለ ደረጃ ይሸጋገር ነው ይሄ ዝውውር። ስለዚህ በማንኛውም ሰዓት ሂርዊጎ የሚባል ነገር እንድትጠብቁ በቃ ይሄ ነው ያለው ነገር። ምናልባት ነገ ከነገ ወዲያ ላይ ይሄ ልጅ ሂርዊጎ ሲባል ትሰማላችሁ። ዛሬም ሊሆን ይችላል አናውቅም። በዝግ ስቴዲየም በተደረገው የወዳጅነት ጨዋታ ዛሬ ቼልሲ 3-0 አሸንፏል። ጊተንስ ኢሜጋ እና እንዲሁም ደግሞ ጃኦ ፔድሮ ጎሎችን አስቆጥረዋል። በተለይ ጊተንስ እና ኢሜጋ በሁለቱ ጨዋታዎች ሁለት ጎሎች እንዳስቆጠሩ ሁለት ጎሎች አስቆጥረዋል። ሁለቱም በጣም አሪፍ ይመስላል ማለት ነው። ስለዚህ ነገ ቀጥታ ቼልሲ ጉዞ ላይ ነው የሚሆነው፣ ይጓዛል ፕሪሲዝን ወደሚያደርግበት ቦታ። ከዛ በኋላ ደግሞ የሚቀጥለው ሳምንት ላይ ምናልባት የፕሪሲዝን ጨዋታውን ይጀምራል ማለት ነው። ስለዚህ ከፕሪሲዝን መልስ ደግሞ ዋናው ቡድናችን የናፈቀን ውድድር ላይ እናየዋለን ማለት ነው። የቼልሲ ቤተሰቦች ምን ተሰማችሁ? ኮፒ ሊንክ ሼር እያደረጋችሁ ቪዲዮን ቫይራል አውጡት። ፎሎ ማድረግ እንዳይረሳ። መቻች ሃንግማን የቼልሲ ደጋፊዎች ጽድት ያሉ ዜናዎች እየተከታተሉላችሁ ነው። ማክሲን ለኳን ለማስፈረም ቼልሲ በግልጽ ንግግሮች ጀምሯል ብሎ ፋብሪዚዮ ሮማኖ ፖስት አድርጓል። በቃ ይሄ ልጅ ማን ነው ሌላ የዣቢ አሎንሶ ውሳኔ ያስታውቃል ማለት ነው። ኦልሬዲ አሁን ስታርቲንግ 11 ገና ፕሪሲዝን ሳላይ በፊት እየመጣ ነው ማለት ነው። ባክ ላይ ኮልዊል በዚህ በኩል ሌፍት ሴንተር ባክ መሃል ላይ ማክሲን ለኳት አድርጓል። ፊዚካል ልክ እንደ ታሃማ የባየር ሊቨርኩሰን አይነት አጫወት ነው የሚጫወተው። በዚህ በኩል ደግሞ ቀኝ በኩል እንደ ድሮ ዊንግ ባክ መሆን ስለማይችል ስለሚጎዳ አልቢ ራይት ባክ ስለሆነ ሪስ ጄምስ አያርለ ባክ ላይ ተጠቃለ። ፓሌስትራ አለ መሃል ላይ ኤንዞና ካይሴዶ ነው መሰለኝ እየተባለ ያለው። 10 ቁጥሮቹ ደግሞ ፓልመርና ሮጀርስ አለ። ፊት ለፊት ደግሞ ዣኦ ፔድሮ አለ ማለት ነው። ኤስታቫው እዚህ ጋር ይቀየራል። ፓሌስትራን ደግሞ በዚህ በኩል አድርጎት ራይት ዊንግ ባክ ሊያስፈርም ይችላል። ምናልባት ለስታርቲንግ 11 ዣቢ አሎንሶ አንድ ብቻ ቼንጅ ነው የቀረው ማለት እኔ ዣቢ አሎንሶ ባይዘው ሬት ማድረገው አሰልጣኝ ነው። ቁልፉን ሰጥተውት ኮች ብቻ ሳይሆን ቁልፉን ሰጥተውት በስተግል ማናጀር ነው። ከነገና ደግሞ ተጫዋቾች ምናምን ቀያየር ምናምን ብለው ያስጨንቁታል ብዬ አልገምትም። ትንሽ ግን የሚያስጨንቁት ይመስለኛል። ምክንያቱም ተጫዋቾቹ ያለበለዚያ አይሸጡማ። ጌም ታይም ካልሰጣቸው አይሸጡም። በሳምንት አንዴ ነው የምትጫወቱት። በሳምንት አንዴ ደግሞ ስታርቲንግ 11 ምንም መደጋገም ያለብን እንጂ ምንም ሮቴሽን የሚባል ነገር የለም። ሮቴሽን ካያቸው የሚቀጥለው ዓመት አሁንም ይሄን ሰውዬ ገቢና እያስቀመጡና በአንድ እጅ አስነዳ ምናምን ነው እንጂ መሪውን አሁንም አልሰጡትም ማለት አንግማን ተረዳሽኝ አይደል? ኔክስት ሲዝን ማለት በሳምንት አንዴ እየተጫወትሽ ቻምፒየንስ ሊግ መግባት ካልቻልሽ ዱቄት ነሽ ማለት ግን አውጣሽ የሆኑ ደጋፊዎች ከሸሮ ቤት ወጥተው ምናምን ነገር እንበለዋለን ስለሚሉ ሂርዊጎ ጠብቁ ወይ ዛሬ ሌሊት ኦር ደግሞ እስከ ነገ ማለት ነው። ማክሰን ስላኳ ወደ ቼልሲ የመምጣቱ ጉዳይ ፋይናል ስቴጅ ላይ እንደደረሰ ፋብሪዚዮ ሮማኖ ዘግቧል። ባለቤቶቹ ናቸው እርስ በርስ ተገናኝተው እያወሩ ያሉት። ማክሰን ስላኳ ወደ ቼልሲ ለመምጣት በጣም ፍላጎት አለው። ከቼልሲ ጋር እሱ ያለውን ነገር ጨርሷል። በጣም ጓጉቷል ቼልሲ ቤት ለመምጣት ሲል እንዲሁ ፋብሪዚዮ ሮማኖ ዘግቧል። ማክሰን ስላኳ ወደ ቼልሲ የሚያደርገው ዝውውር የመጨረሻው ስቴጅ ላይ ነው የሚገኘው ጋይስ። ይሄ ዝውውር ኦልሞስት ላይ ያልቅ ነው። እነ ቤን ጃኮብስ እና ፋብሪዚዮ ሮማኖ ምናምን ሂንቶች እየሰጡ ነበር። ለማንኛውም የዚህ ልጅ ዝውውር ከጫፍ ደርሷል። ኤቭሪቲንግ ሊያልቅ ይችላል በቀጣዮቹ 24 ሰዓት ውስጥ፣ ከዛ በፈጠናም ሊሆን ይችላል። ፕላስ ደግሞ ማክሲመም እስከ ቀጣዮቹ 48 ሰዓት ነው ሊቆይ የሚችለው። እስካሁንም እኔ ዘግይቷል ብዬ ማስበው በምንድን ነበረ? እሱም ከፈረንሳይ ብሔራዊ ቡድን ጋር ስለነበረ ጀስት እዛ ኮንትራታቸውን ጨርሶ እስከሚመጡ ነበር። አሁን ዲሉ በደንብ እየተነጋገሩበት ነበር እና ሁሉም ነገር እያለቀ ይገኛል። በዚህ መሃል ደግሞ ዲሳሲን ቼልሲ ኦፈር አድርጎ ነበር። ዲሳሲ ግን ወደዚያ የመሄድ ፍላጎትም አልነበረውም። አይ ዶንት ቲንክ ክሪስታል ፓላስን ብዙ እሱ ላይ ኢንተረስትድ የነበሩ። ለማንኛውም ይሄ ነገር እያለቀ ነው እና ደግሞ በምን ያህል ብር እንደሆነ ምንም የተገለጸ ነገር የለም። ግን በእኔ ግምት አትሊስት ቼልሲ እስከ 60 ሚሊዮን ፓውንድ የሚከፍልበት ይመስለኛል። እስከ 60 ሚሊዮን ፓውንድ ከፍሎ የሚያመጣው ይመስለኛል። ለማንኛውም ይሄ ልጅ ወደ ቼልሲ አልቆ ቶሎ የሚመጣ ከሆነ ሁለት በጣም የሚገራርም ኳሊቲዎችን ልንገራችሁ። አንደኛ ሂ ኢዝ ሶ ፋስት፣ በጣም ፈጣን ከሆኑ ሴንተር ባኮች መካከል አንዱ ነው። ሁለተኛው ነገር ደግሞ ምንድነው 1-to-1 በሚገናኝበት ጊዜ በጣም አስገራሚ ተከላካይ ነው። ግን አንዳንዴ ጀስት ይሄ የራሱ ቦዞ ሞመንቶች አሉት። ይሄ ጥቁር ተከላካዮች ላይ የምናየው ነገሮች ግን ቢሆንም ሂ ኢዝ ሶ ፋስት ፕላስ 1-to-1 ላይ የሚገርም ተጫዋች ነው። ለማንኛውም የዚህ ልጅ ጉዳይም እያለቀ ይገኛል። በጣም በቅርቡ ቼልሲን ሲቀላቀል ትሰማላችሁ። ስለዚህ ልጅ መፈረም ደግሞ ያላችሁን ሐሳብ እስኪ ኮመንት ላይ ንገሩኝ። ይመቻችሁ።